ሸዋል ህዝቦች ባህል እንዲለዋወጡ እሴት መቻቻል ምን እንደሆነ ፍቅር ምን እንደሆነ እዚህ አካባቢ ላይ ከተለያዩ የዓለም ሀገራት መጥተው እርስ በርስ ልምድ የሚለዋወጡበት በዓል ነውና ይሄ በዩኔስኮ ላይ ተመዝግቦ ለሀገራችን እንደ ሀብት ከምናየው ትልቁ ቅርጻችን አንዱ ስለሆነ እንደዚህ በየአመቱ ማህበረሰቡ ተገናኝቶ ከተለያየ ከውጭ ሀገራት መጥተው እዚህ የሚያደርጉት የልምድ ልውውጥ በጣም ሊደነቅ የሚገባ ነው። 4 ጊዜ 5 ጊዜ የተሳተፉ ልጆች አሉ እዚህ ውስጥ እንሰተፋለን በየአመቱ እንሰተፋለን ባይዛው እኔ ሀረር በዚህ አጋጣሚ ለማግኘት ስለመጣሁኝ በጣም ደስ ብሎኛል። ከዛም የበለጠ ደግሞ ይሄ ሁላ ህዝብ እዚህ ተገናኝቶ አርጉባ አፋር ሀረር እዚህ ሁሉ ተገናኝቶ ሶማሊ እዚህ ሁሉ ተገናኝተን አንድ ሆነን ስናይ በጣም ደስ ይለኛል። እንደምታዩ እዚህ ያሉት ባህላዊ እቃዎችና ባህላዊ አልባሳት ናቸው እና ያ ብቻ ሳይሆን ከኦሮሚያ ከሀረሪ ከድሬዳዋ ከአፋር የሚመጡት አላቸው እና የሸዋል ፌስቲቫል ወይም ኢድ ስለሆነ ጎረቤቶች እና ወንድማሞች ነን ለዛ ነው የሚመጣን ይዛ እንትኔ ቤረሰቤ እንደዚህ መታየቱን በጣም ቆንጆ ነው ማየው ደስታ በጣም ሌላ ደስታ ነው የሚታየኝ እንዲህ አንድ ላይ መተን በዘር በዘር ስንታያይ ቆንጆ ነው አብረን ስንበላ አብረን ስንጠጣም ቆንጆ ነው ያንዱ ባህል ተሞክሮ እንወስዳለን እነሱም በእኛ ተሞክሮ ይወስዳሉ መቀራረብን ያመጣል አንራራቅም እንቀራረባለን እንዋደዳለን መዋደድን ያመጣል አሁን እንዳየሁት ማሻአላ የሁሉም ብሔረሰብን አይተናል የራሳችንም ያስተዋወቅ ነው የሌላውን ደግሞ እያየን እየተተዋወቅን ነው ማለት ነው ያው እኛ ምን ሰራው የባህል ልብሶች ናቸው የወንድ የሴት ምንድነው የትንሹም የትልቁም እንሰራለን ማለት ነው ሀረሪ ባህላዊ እቃዎች የአልባሳቸውን ምናምን ብዙ ነገሮች ለመደን ሀረሪ ብቻ ሳይሆን የኦሮሚያ በየብሔር ብሔረሰቦች የነሱ ባህላዊ እቃ ባህላዊ አልባሳት ባህላዊ ምግብ ባህላዊ ምንድነው ብዙ ነገር አመጡና ለመደን ያ ነገር ለማወቅ ጀመረን እስካሁን ስለዚህ በጣም ጥሩ ነው አንደኛ ህዝብ ለህዝብ ግንኙነቱን ያጠናከራል ብዬ ተስፋ አደርጋለሁ ሁለተኛ ደግሞ ባህል ማስተዋወቅም ቋንቋም ማስተዋወቅም ሌላም ነገር አስተዋጽኦ አለው ብዬ ተስፋ አደርጋለሁ አሁን የሀረሪ ህዝብን ባህል ከአለባበስ ጀምሮ ከነቃው ሙሉን አቋለው ይሄ ማለት ትውልድ እርስ በራሱ የጋብቻ ስነ ስርዓቱን የሐዘን ስነ ስርዓቱን እንደዚህ መለዋወጡ በኢትዮጵያዊነታችን ምን ያህል ኩራት እንደሚሰማን እንድንቀራረብ ያደረገን ነው እኛም ከነሱ ልምድ እየወሰድን ነው እነሱም ከኛ ልምድ እየወሰዱ ነው ባህላቸውን ያከበርን ባህላችንን ያከበሩልን ነው ማለት ነው ጎረቤቶች ኦሮሞ አፋር ሶማሌ ድሬዳዋ እና ሀረሪ እዚህ ተገናኝቶ የነሱ ባህላቸውን መቀያየር መዋቀር መዋደድ መፋቀር ከዚህ ይገኛል ስለዚህ በጣም አስፈላጊ ነው